كل قتل ምንድነው መቀጠለው? እሺ ጥቅስ ነው ከመጽሐፍ ቅዱስ ላንብብልህ። ይሄንን ያጣጣላል በጣም ኦኬ። ምን ህፃናትን አግቡ ሚል እንደዚህ 3 ወር ያልሞ እንትን ባሉና ህፃናትን ወሲብ አድርጓቸውና ፍቷቸው ሚል ነው። አዎ ኦኬ። እሺ ምን ላይ ነው የሚገኘው? ዘኍልቍ ምዕራፍ 31 ቁጥር 17 እና ህፃናትን አግቡ ይላል። ላንብብልህ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ዲስ ቨርጅን የሆኑ ማለት 18 ላይ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳቸው አድኗቸው አለ። ስለዚህ ወንድን በመኝታ የማያውቁ ሴቶች ልጆችን ግን ለራሳቸው አድኗቸው ሲል የእድሜ ገደብ የለውም። በጾታ ሴት ሆኖ ከወንድ ጋር ያልተገናኘ ማንኛውም ሴት ለራሳችሁ አድኗቸው ይላል። ለወታደሮቹ ምርኮ ስለሆኑ ሴቶችን ወሲብ አድርጓቸው ይላል። አዎ ኦኬ። አዎ ወሲብ አድርጓቸው ይላል። እስከታው ለማየት ጓጉቻለሁ። ወሲብ አድርጓቸው የሚለውን አሳየን እስኪ። ከፈተው ጥቅሱ ከፈተው አንተራሱ ስልኬ አንድ ነው። ኦኬ በከፍተው ደስ ይለኝ ነበረ። ወሲብ አድርጓቸው ይላል። ከፈተው ችግር የለም ከፈተው። ኤኒዌይስ እኛ የጠየቅነ ህፃናትን አግብቶ ስለመፍታት ነበር። አንተ ምን አመጣልን? ቆይ ሚዛርጋው ስለ ጦርነትና ስለ በጦርነት ውስጥ ማንም ማዳን እንዳለባቸው እንዴት ማድረግ ስላለባቸው ምንም አይገናኝ ማለት ነው። አንድ ሊጣት ምን እንደሚለው ለአዳምጥ ሚውት አድርጋ እንዴ ለምን ላውራ እንጂ የኔ ተራራ። እሺ ወሲብ አድርጓቸው የሚለው የት ጋር ነው? ላሳይህ ነው። አሁን እንግዲህ ከልጆቹ ወንድን ሁሉ ግደሉ ካለ በኋላ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ ሲል ከወንድ ጋር ተኝተው የሚያውቁ ድንግል ያልሆኑ ሴቶችን በሙሉ ይወክላል። ከዛ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳቸው አድኗቸው ሲል ከወንድ ጋር ተኝተው የሚያውቁ ሴት ሆነው ልጆች የተባሉት እነሱ ድንግልናቸው የተፈለገው ለወሲብ ካልሆነ ለምንድን ነው? መልካም እሺ ሚጣርክ ኤኒዌይስ ለምንድነው ስለ ድንግልናቸው የተወራው? ድንግልናቸው ተፈልጎ ካልሆነ የሚል ሐሳብ ነው እንትን ያለው። ታሪኩ ምንድነው? እሱ ከባላቅና ከበለዓም ጋር ይያዛል። እስራኤሎችን እነኚህ ሰዎች እነማን ናቸው? ድንግልናቸውን ያጡት ምንድነው? እሱ ወሲብ አድርገው ሳይሆን ዝም ብሎ እስራኤሎችን በዝሙት ለመጣል የመጡ ሰዎች ናቸው። እስራኤሎችን በዝሙት ሊጠሉ መጡ። በዝሙት ውስጥ እንትናሉ የረከሱ ማለት ነው። ራሳቸውን በዚህ ውስጥ አርክሰው የመጡ ነበሩ። ምክንያቱም በለዓምን ካያችሁ መርቅ ብሎ ይልከዋል እግዚአብሔር። እሱ ግን ከበላቅ ጋር ይነጋገርና እንትን ሲል እርግማኑ ወደ ምርቃት ይቀይረው ነበረ። መጨረሻ ያደረጉት የመጨረሻቸው አማራጭ ምን ነበረ? በዝሙት መጣል ነበረ። እነኚህ የረከሱ ይህንን ተግባር ያደረጉ በእስራኤል ዙሪያ ከበው ያሉ ድርጊታቸው ጤናማ ያልነበረ አይ ቲንክ ዘዳግም ምዕራፍ 1 ላይ ወይም 20 ላይ ዘዳግም ምዕራፍ 13 ላይ ታሪካቸው በምን አይነት ሁኔታ እንዳለ የሚታወቅ ነው ማለት ነው። አይደለም በዝሙት ምን አይነት ዝሙት ነው የሚሰሩት? ጤናማ ያልሆነ ዝሙት ነው የሚሰሩት። ፕላስ ደግሞ የሚያቀርቡት ለጣዖታቸው እንኳን የሚያቀርቡት አምልኮታቸው ጤናማም አልነበረም። ኢቨን ህፃናትን ልጆችን የሚሰዉ ናቸው፣ የሚያርዱ ናቸው፣ መሰዋት የሚያደርጉ ናቸው። ስለዚህ ከእስራኤል ጋር እስራኤሎችን ደግሞ ከነሱ ጋር እንዳይጋቡም እንትን እንዳይሉም ወደ እነሱ እንዳይገቡም ከልክሏቸው ነበረ። ያላቸው አማራጭ እስራኤሎችን ለመጣል አሁን ከነሱ ጋር ኮኔክሽን እንደዚህ ከሌለ መጋባት የማይችሉ ከሆነ ምን ማድረግ አለባቸው? እስራኤሎችን በዝሙት መጣል አለባቸው። ስለዚህ እነኚህ እርምጃ ተወስዶባቸዋል። ለምን? እግዚአብሔር እስራኤሎችን ፕሮቴክት ያደርጋቸዋል ማለት ነው። እስራኤልን ለመጣል በመጡበት ቅጽበት እግዚአብሔር ደግሞ ለእስራኤሎች ኃይል ጉልበት ይሆናል፣ ይጠብቃቸዋል። ስለዚህ ይህንን እንደዚህ ያደረጉትን
የዘሞቱትን ወይንም ደግሞ እስራኤልን ለመጣል ያደረጉትን በእንደዚህ ሁኔታ ቀጣቸው። ነገር ግን ከወንድ ይህንን የማያውቁትን ሴቶች ለራሳችሁ አድን ሲል ወሲብ አድርጋቸው ማለት ነው ነው። ማን ነው እንደዛ ብለህ ተርጉም ያለ? ማን ሰጠ እንደዛ እሱን እንደዛ እንደተረጉም? በእርግጥ እንደ እስልምናው ከሆነ ድንግል ልትሆን የምትችለው የ3 ዓመት የ2 ዓመት ልጅ ከሆነች ብቻ ነው። የ10 ዓመት ድንግል ልትገኝ ስለማትችል ማለት ነው። ምክንያቱም 9 ዓመት ከሆነ እንደ ነብዩ ሱና ይቀነጥሷታልና በ6 ዓመት ስለሚያገቧት ማለት ነው። ስለዚህ ሚውታር ስለዚህ ለራሳቸው አድኗቸው ሲል እነሱን በማዳናቸው እነሱ ድነትን ያገኛሉ። አንድም እነሱን በመታደጋቸው እነሱን በማዳናቸው እነሱ ድነትን ያገኙበታልና ምክንያቱም የእግዚአብሔርን ሕግ ስርዓት ይጠብቃሉና እነኛ ምንም ንጹህ ናቸውና ንጹህ በመሆናቸው እነኛም በማዳናቸው እነሱ ይድኑበታልና ራሳቸው አድኑ። አንድም ነገ ተነጎዲያ ከነሱ ጋር ሊጋቡ ይችላሉና ችግር የለውም ቢጋቡ። አንድም እነሱን በማዳናቸው እነሱ ሴቭ ይሆኑበታልና የእግዚአብሔርን ሕግ ጠብቀውበታልና። ነገር ግን እንደ እስልምና ውሳቤ ምንድነው ድንግል ያላት የምትሆነው ዘሆል የ2 ዓመት የ3 ዓመት ብቻ ስለሆነች ነው። የ2 የ3 ዓመት ልጅ ስለሆነች ነው። ህፃናትን አድኑ። ህፃናትን ከሆነስ አንተ የምታድነው እንደ እስልምናው ህፃናትን ከሆነ ቁርጡቢ ቮሊዩም 2 85ኛው ፔጅ ላይ እንደሚናገረው ህፃናትን ሴቭ የምታደርገው ምን ልታደርግ ነው? አርደ ልበላቸው ነው። እኛ ጋር እንደዛ አይደለም የሚለው አርዳችሁ ብሏቸው ነው የሚለው ቁርጡቢ አነዋዊ ልክ ወይንም ካሊድ ወሊድ እንዳደረገው ህፃናቱን ጭንቅላቱን ቆቅሎ እንደበላው ወይንም ደግሞ እንትና አልነዋዊ ህፃናትን አርዳችሁ ብሉ ይላል። እንደዛ አይደለም ያለው። አርዳችሁ ብሏቸው እነኚህ ምንም ማያውቁትን ሳይሆን ያለው እግዚአብሔር ለራሳችሁ አድኗቸው። ለምን ታዳንካቸው እኮ ሰው ለሰው አጋዥም ነው ረዳትም ነው። አጋዥም ረዳትም ነው። የጋብቻ ሕግ የጦርነትን ሕግ ግን እግዚአብሔር ሰጥቷል። የእግዚአብሔር ሰጥቷል። እንዴት ነው የሰጠው? ባልሰሳት ክርስቲያን ዘዳግም ምዕራፍ 21 ቁጥር 11 ላይ ነው እንዴት እንደሚጋቡ ከጦር ምርኮ ውስጥ ከያዛት ከወደዳት ለአንድ ወር ያህል እንኳን ምን ማድረግ አለበት ይላል? መንካት የለበትም። የሐዘን ልብሷን ቀይራ ስለ ወላጆቿ አልቅሳ ከዛ በኋላ ነው የሚያገባት። ሚስት ነው የምትሆነው። ክርስቲያን ቼክ አድርግልኝ፣ ክፍሉን የሚያስታውስ ካለ ቼክ አድርጉልኝ። ቁጥር 11 12 አካባቢ የሚያገባት ዝም ብሎ አይደለም። ከጦር ምርኮ የወሰዳትን አንዷን ነው የሚያገባው። እንዴት ሎክ ጠላቶችን ልትወጋ በወጣህበት ጊዜ አምላክ እግዚአብሔር በእጅ አሳልፎ አሁን እነኛን ማርኳቸዋል። የተማረኩትን ለራስ አድን ተብሏል። ካዳነ በኋላስ ከማረካቸው ውስጥ ሊያገባት ከፈለገስ አንዷን ምንድን ነው የሚያደርገው? ጠላቶችን ልትዋጋ በወጣ ጊዜ አምላክንም እግዚአብሔር በእጅ አሳልፎ በሰጣቸው በማረካቸው ጊዜ በተማረኩት መካከል የተዋበች ሴት ሕፃን ሳይሆን ሴት ብትይዝ ብትመኛትም ሚስት ልታደርጋት። በእስልምና ባሪያን ሚስት አይደለም የምታደርገው፣ ኢተርናል በሆነ ሁኔታ ወሲብ ነው የምታደርጋት። ሱራ 7:30 ላይ፣ ሱራ 23:6 ላይ፣ ሳይ ሙስሊም 14:03 ኤ ላይ ወሲብ ነው የምታደርጋት ወይንም ደግሞ እንዲሁ የወሲብ ባሪያ ነው የምታደርጋት ማለት ነው። ቁርአኑ ግን በግልጽ እንደሚናገረው ሙሐመድ እንዳደረገው ሳይሆን ለኔ በእጆቼ የሚያስኳቸው ተፈቅደውልኛል እንዳለው ሳይሆን ከማረካት እንኳን ሚስት ነው የምታደርጋት። ሚስቶች ይሁኑ ከማረካቸው ውስጥ ውሰድና ሚስቶች ይሁኑ አይደለም የሚለው፣ ሚስት ትሆነ ነው የሚለው። ሕፃን ሳይሆን የሚለው ከምርኮ ውስጥ የምትወስደው ሴት የሚለው የሚገባው ሜንታሊ ፊዚካሊ ማቹርድ ለሆነ ሴት ነው የሚሰጠው። ኦኬ በተማረኩት መካከል የተዋበች ሴት ብትይዝ በተመኛሃት ሚስት ልታደርጋት ብትወድ ወደ ቤት ታመጣታለህ። እርሷም ራሷን ትላጫለች፣ ጥፍሯንም ትቆረጣለች፣ የተማረከችበትንም ልብስ ታወልቃለች። በቤትም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ሉክ 1 ወር ያህል የሐዘን ጊዜ ይሰጣታል። ሙሐመድ ሳፊያን እንዴት ያደረጋት? ባልሳሳት ፔጅ 512 እስከ 17 ላይ ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ላይ ሳፊያን እንዴት ያደረገው? ሙሐመድ ካይበር ላይ ሄደ፣ ወጋ፣ ካይበርን አወደመ፣ አባቷን አስቀድሞ ገደለ፣ ወንድሟን ገደለ፣ ቤተሰቦቿን ዘሆል ገደለ። ኪናናን ያዘው፣ ንብረት ነው ያለው አለው፣ አላቅም አለ። እዚህ ላይ የጋለ ብረት አስለቀቀበት ደረቱ ላይ። ኪናናን የሳፊያን ባል ማለት ነው። ሊሞት ሲያጣጥር አነሳውና ለሙሐመድ መስለማ ነው እንደዛ ለሚባል ሰው ሰጠው። እሱ አንገቱን እንዲቆርጠው አደረገ። የዛኑ ለታ ሉክ የጦርነቱ የዛኑ ለታ
ሳፊያን ምን አደረገ? ሙሐመድ ወሰዳት ማለት ነው። ሙሐመድ ወሰዳትና ከዛ በኋላስ መንገድ ላይ እዛው ተገናኛት ማለት ነው። እንኳን 3 ወር ሊታገስ ሳምንት አልጠበቃትም። ሳምንት አልታገሰም ሙሐመድ። ሉክ እንዴት ነው የወሰዳት? ሲያመጣት ደግሞ አይ ቲንክ እንትና ቢላል ሲያመጣት ሬሳ እያሳለፈ ነው ያመጣት ይላል። ወንድሞቿን ልብ በሉ፣ ቤተሰቦቿ እንዳለ ተገለውባት እዟ ሲመጣ ሬሳዎችን እያየች ነው የመጣችው። እዛው መንገድ ላይ ተገናኛት። ምን ያህል ይሄ ከሙሐመድ ስንት ሺህ ዓመት በፊት የነበረው ህግ ሉክ የተዋበች ሴት እንኳን ብትይዝ ምንድነው የሚላት? ወሲብ አድርጋ መንገድ ላይ ዝም ብለህ ተገናኛት አይደለም የሚለው። ምንድነው የሚለው? አንድ ወር ያህል ሉክ አዳም አንድ ወር ያህል ታገስ፣ አንድ ወር ያህል ማና ታገስ፣ አንተም ታገስ። አዳምጥ ቆይ ይህንን ልጨርስ ከፍትልሃለሁ። ክርስቲያን ከፍትልኛል። ከታይ ክፈተው አዳምጥ። እሺ ክፈተዋ። ምኑን እየሰማሁ አይደል? እንደ ዝም ብለህ ትተረተራለህ። አዳምጥ። እሺ ክፈት። በቃኝ፣ ሰለቸኝ። ክፈት። እናቴ ምን አሳደበ? ካዳ ተረጋጋ። ሰው ሲታገስ ደግሞ ወደ አንተ እመጣለሁ ተመልሼ። አንድ ክርስቲያን መልስልኝ። ኧረ ተው በእናትህ ታገሰኝ። ብትታገሰኝ እኮ ጥሩ ነበረ። ኤኒዌይስ ስለዚህ ምንድነው እሱ አንድ ወር ያህል ለቤተሰቦቿ ሀዘን ትቀመጣለች እንጂ ሕፃን ልጅን አምጥተህ ልክ ሙሐመድ አይሻን ከአሸንጉሊት ላይ እናትየው አሯሩጣ አምጥታ ውሃ ደፍተውባት ልቧ እየመታ ወስደ ቤት አስገብታ አገባባትም። ታገስ ለአንድ ወር ያህል በትንሹ። ከዛስ ለቤት ታዘነኝ በኋላ ከዛ በኋላስ ሚስት ታደርጋታለህ እንጂ ምን አታደርጋትም። ሴት ልጅ ባሪያ አይደለችምና፣ ሴት ልጅ በምርኮ የምትያዝም እቃ አይደለችምና እንደፈለክ ተጠቀምባት የሚል ህግ የለም እኛ ጋር። ሚስት ነው፣ ሚስት ትሆናለች። ከወደድካት ሚስት ትሆናለች። አለበለዚያ አይቻልም፣ አነካም። ምርኮ በስርዓት ነው የምትይዘው። ኦኬ። ከዚያ በኋላ በእርሷም ደስ ባይልህ ባትስማማስ አርነት አውጥተህ ወደ ወደደችው ትሰዳታለህ፣ ወደ ፈለገችው ትሄዳለች። ካልተስማማችሁ በዋጋ ግን አትሸጣትም። በእስልምና ግን እንደዛ አይደለም። ወሲብ አድርጋ ከፈለክ ትሸጣታለህ፣ ወልዳ እንኳን ትሸጣታለህ፣ መፍትህ ነው። በዋጋ ግን አትሸጣትም። እፍረት አድርገባታልና እንደ ባሪያም አትቆጠርም፣ ባሪያም አትባልም። ስለዚህ እቺ ሴት ትባላለች እንጂ ህፃን አትባልም። አንድ በገንዘብም አሸጣትም። ሁለት እንደ ሙሐመድም ደግሞ የዛኑ ለታውን ወረህ ወሲብ አታደርጋትም። ሙሐመድ እንደዛ እንዳደረገ እንስት። አሁን ልቀጥል። እሺ አዳምጡ። ሙሐመድ እንደዛ እንዳደረገ እንስት ወይ? ኧረ እባክህ አንተ፣ እኔም ላውራ እንጂ ምን ሆነሃል? አይ ቅድም ክፈት እያልክ ነበረ እኮ። እኔ ላንብብልህ። አሁን ደግሞ የመጀመሪያው ድንግል በ50 ብር አለ መጽሐፍ ቅዱስ ላይ ዘዳግም ምዕራፍ 22 ቁጥር 28 ላይ አንድ ስለታጨች ምን ይሁን እና ምን ይሁን ላውራ ምን ይሁን? ለምን ቶፒክ ሽፍት አድርጋለህ? ድንግል ባንሳው ሰዋት ምንድነው እሱ? አይደለም አዳምጥ ይቻላል በክርስትና አዳምጥ። እንኳን 50 ብር በነፃም ትስማማ። ምን አገባን ታዲያ ከተስማማ? አዳምጥ። ሙሐመድን ትቀብረዋለህ ድንግል 50 ብር ብለህ ከሆነ ሙሐመድ በነፃ ራሱ ነበር እንትን የሚለው። አንድ በል ሁለተኛ አዳምጥ። በነጠላ ጫማ ሙሐመድ ወሲብ እንትን ኒካ ይቻላል ብሏል። አዳምጥ ቆይ። በነጠላ ጫማ ይቻላል ብሏል። ሁለት በል በቴምር ይቻላል ብሏል። ሶስት በል በጭብጥ ዱቄት ኒካ ማሰር ይቻላል ብሏል። 50 የብር ስቅል ነው የሚለው፣ ብር አይደለም የሚለው። 50 የብር ስቅል ማለት አዳምጥ። 50 የብር ስቅል ስንት እንደሆነ ዋጋው ማታውቅ ከሆነ ተረጋጋ። ቆይ ኡስታዝ ተረጋጋ። 50 የብር ስቅል ስንት እንደሆነ ሳታውቅ አታውራ። ክርስቶስ ራሱ የተሸጠው በ30 የብር ስቅል ነው። አዳምጥ። 50 የብር ስቅል ቀላል ነገር አይደለም። 50 የሆነበትም የራሱ ምስጢር አለው። በእስራኤሎች ልዩ ነፃ የመውጣት ህግ እንትን ስላለ ነው። 50 ሚሊዮን ስምነትን ነው። ምን ይሄን ነው የሚያም? ቆይ ላውራ፣ እድል ስጥ። ቀጥልሽ። አዎ ወደዚህ ሽፍት አታድርግ።
አላረግም። በቃ አንተ ስለ ሴቶች አውርተሃል እስልምና ላይ፣ እኔ ክርስትና ላይ ላውራ። የመጀመሪያው ጥቅሱን ላንብበው፣ አብሽር መጽሐፍህ ነው። ዘዳግም ምዕራፍ 22 ቁጥር 28 ላይ አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛት ከእርሷ ጋር ቢተኛ ደርሶ ቢደርስባት ያ ሰው ስንት ላይ ምን ይሆነ? እሺ ቆይ ምንድነው ጥያቄ? እሱ ላይ ጥያቄ ምን መሰለ? አንደኛ በክርስትና ድንግልን ደፍረ 50 ብር ብቻ ነው የምትከፍለው ደግሞ ለልጅቷ አባት ነው። ስለዚህ እኔ አሁን ቀጥታ አንዲት ክርስቲያንን ድንግል የሆነች ክርስቲያን ያልታጨች እድሜ ያልደረሰን ደፍሬ 50 ብር ከፍዬ ሚስቴ ማድረግ እችላለሁ። ስለዚህ መድፈር በክርስትና ሌጋል ነው አይደለም? ልመልስልህ። ክፈተው ክርስቲያን ክፈተው። ዘዳግም ምዕራፍ 22 28 ኦኬ። አንብቦሽ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው። ይህ መጽሐፍ ቅዱስ ምንድን ነው? ኦኬ ምን ሆነ? 54ቱን ክፈተው እስኪ። 54 ነው 54ቱ እንዲህ ነው እንዴ ታዲያ የሚለው? እኔ ጋር አለ። አየህ ምን ጋር ተሸወርክ ታውቃለህ? ለምሸው የተሸወርከውን ላሳየህ። ቆይ የተሸወርከውን ልንገርህ። ቀጥል። የተሸወርከውን ልንገርህ። ቀጥል። ምንድን ነው የሚለው? አንተ አነበብከው፣ እኔ ገብቶኛል አንተ የት ጋር እንደተፎገርክ። አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛት ከእርሷ ጋር ቢተኛ ድርጊቱን ቢፈጸምባቸው ያ ሰው ለወጣቱ አባት 50 ሰቅል ወይም ብር ይስጥ፣ እርሷም ለእርሱ ትሆናለች፣ ሚስትም ትሆናለች፣ በሕይወት እስካለም ድረስ ሊፈታት አይገባውም ይላል። እሺ ክፍሉ ምን ላይ ያገኘው? ምን መጽሐፍ ቅዱስ ላይ ያገኘው? የናሬስቪ ነው ምን ላይ? የናሬስቪ የትኛው መጽሐፍ ላይ? የናሬስቪ እያልኩ እኮ የመጽሐፉ ስም። ኦኬ በአማርኛ ላድርግልህ። ያ እስኪ 81ን ክፈተው እኮ የመጽሐፉ ስም እኮ ነው የጠየቁ። የትኛው መጽሐፍ? ማቴዎስ ወንጌል፣ ሉቃስ፣ የትኛው? ዘዳግም ማለት ምን ማለት ነው? አሁን ቆይ ዘዳግም ላይ ያለውን አንድ አንብብልኝ። ዘዳግም ማለት ምን ማለት ነው? ምን ያደርግልኛል? ጥቅሱን ነው የምፈልገው። ምክንያቱም ለዚህ ጥቅስ አስፈላጊ ስለሆነ። ድጋሚ ማለት ነው። ጎበዝ። ስለዚህ ህጉ ይሄ አይደለም ማለት ነው። እንዴት? ዘዳግም ማለት የተደገመ ማለት ነው። ህጉ የተሰጠው ሌላ ቦታ ነው። ይሄንኛው እንደ ማብራሪያ ነው የመጣው። ፖይንቱ እዚህ ጋር ይመታል ማለት ነው። እሺ ወደዚህኛው እንመለስ። አንተ መጣው እንመለስ። ሎክ ከቁጥር 5 አድርገው። አሁን እዚህ ችግር የለውም ኡስታዝ አዳምጥ። ችግር የለውም ላስረዳ ነው። በደንብ ተረዳ። አሁን አዳምጥ። ሚዩት አድርግና ደግሞ አዳምጥ። ጠየቅ እኮ ላስረዳ። እሺ ላስረዳ። ችግር የለውም። ሎክ አንተ ብትሆን ይሄንን ፍርድ አንተ ራስህ ቴንኪው ብለህ ጄኔራል የምር ይሄንን ህግ ጄኔራል ሚል ስም ይዘህ ይሄንን ህግ ፍትሃዊ ነው አይደለም ካልከን በጣም ይከፋኛል። ፍትሃዊ መሆኑን አንተ ራስህ እንድመሰክር አድርጋለሁ። ሎክ እግዚአብሔር ህግ ሰጠ። ያ ህግ ምንድነው? እሱ ስለ ዘማውያኖቹ የወጣ ህግ ነው። አንዷ ብቻዋን ቢዘሙት እሱ ብቻውን ቢዘሙት እያለ መጣና ቁጥር 25 ላይ እንደዚህ ይላል። ለምሳሌ ነገር ግን ሰው ያልታጨችን ልጃገረድ በሜዳ ቢያገኛት፣ ልብ በል አልታጨችም፣ ልጃገረድ ነች። በሜዳ ላይ ቢያገኛት በግድ አሸንፎ ቢደርስባት ያ የደረሰበት ሰው ብቻውን ይገደል አለ። ይሄ ሴቷ የሚጎዳ ነገር አለ? ምን አገናኘው ከኔ ጥያቄ ጋር? ኦኬ አየህ፣ ሴሌክቲቭ ጠያቂ አትሁና። ምክንያቱም ስለ ሴቷ እየተናገርን ስለሆነ አንድ ሴት ተደፈረች
ደፋሪዋ ይገደል ብሎ ህግ ወጣ። የሙሴ ህግ ይሄን አወጣ። አሁን ይሄ ሲሆን ምን አገባኝ ማለት የለብህም። እስቲል አሁንም ሴት የተደፈረች ስለ አልታጨች ሴት ነው የሚያወራው። ያልታጨች ሴት ልጃገረድ። ኦኬ እሺ፣ ቁጥር 26 በብላቴናይቱ ላይ ግን ምንም አታድርጉ አለ። ምን ያህል ሴቷን ፕሮቴክት እንዳደረጋት እዩ። ማንም ከሜዳ እንደ እንስሳ ሄዶ እንዳይገናኛት ወንዱን በዚህ መጠን ቅጣት መጥቶበት ሴቷን ግን አንድ እንዳትነካ ህግ አወጣ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም፣ ወንጀል የለባትም ማለት። ምክንያቱም በግድ አሸንፎ በግድ ይዞ ወሲብ አደረጋት። ምን አጥፋይ ልይቷ? ይሄንን አረመኔ የሰራ ግን ይቀጣ፣ ይገደል። ሰው በባልንጀራው ላይ ተነሳስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና ከፍ አድርገው 27 በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮኻለችና የሚያድናትም አልነበረምና። ልጅቷ ጮኻለች፣ የሚያድናት አጣለች። ምን አጥፍታ እሷ አትገደልም፣ ምንም አትደረግም። ይሄንን አረመኔ ያደረገ እያስጮኸ የተገናኛት ግን እሱ ሞት ቅጣት ይገባዋል አለ። ሴቷ ምን ኦነር እንዳደረጋት እንዳከበራት እንረዳለን ከዚህ ቁጥር 28 ማናቸው ተመሳሳይ ሴት ነች፣ ያችኛው ያልታጨች ነች። ቁጥር 25 ላይ ያየናት ያልታጨች ሴት ነች። ልዩነቱ ምንድነው ታዲያ? ልዩነቱ ምንድነው? ቁጥር 25 ላይ ያልታጨች ሴት ነች፣ ቁጥር 28ም ያልታጨች ሴት ነች። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ተመሳሳይ ነው ከቁጥር 25 ጋር። ልዩነቱ ምንድነው? ወስዶም ቢደርስባት ቢያገኙትም። ቁጥር 25 ነው መልሰው እዚህ ጋር ወስዶ ቢደርስባት ቢያገኙትም ነው ያለው። ቁጥር 25 ነው ያሳያቸው። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ ነው። እዚህ ጋር ቁጥር ከፍ አድርገው 28 እዛ ጋር በግድ ነው፣ እዚህ ጋርስ በግድ አይደለም። ሁለቱ ጋርም ስለመድፈር ነው የሚያወራው። እዚህኛው ላይስ በግድ ስለመሆንና በግድ ስላለመሆን ነው። ሁለቱም ስለ ወንድና ስለ ሴት ነው የሚያወራው። ኦኬ በግድ ቆያዳም ምን ሆነ? እዚህ ጋር በግድ እዛኛው ጋር በግዴታ ሆነ፣ እዚህኛው ጋር ግዴታ የለበትም። ማንኛውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ከፍ አድርገው እሺ ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ። 50 ብር አይልም ወዳጃችን ጄኔራል፣ 50 የብር ስቅልና ብር ይለያያል። 50 የብር ስቅል ነው የተባለው። የመጀመሪያ ስህተታችሁ ሙስሊሞች 50 ብር የምትሉት ስህተት ነው። 50 ብር የምትሉት ስህተት ነው። 50 ሻክልስ ነው እንደዛ የሚለው ሂብሩ እንትኑ። ስለዚህ ብርና የብር ስቅልን ላዩ። ስለዚህ ይሄን ያህል ይቀጣ አለ። አንድ በሉ ምን ያህል ፍትሃዊ እንደሆነ እዩ። በእድሜ ዘመን ሁሉ ሊፈታት አይገባም። ህጉ የመጣው ማለት ነው እሷ ላይ ነው እሱ ላይ ነው? ማንኛው ላይ ነው የመጣው? እሷ ላይ ነው ወይስ እሱ ላይ ነው? እንዳይፈታት በርደኑ የመጣው እሷ ላይ ወይስ እሱ ላይ? ግዴታ የመጣው እሷ ላይ ወይስ እሱ ላይ? እሱ ላይ ነው። የት ነው ያገኛት? የት ነው ያገኛት? ሎክ አሁን እቺ ሴት በደንብ አስተውል ጄኔራል። እቺ ሴት አላገባችም፣ ባል የላትም፣ ደፈራት። 50 ብር እንዲከፍል ተጣለበት። እንዲያገባት ደግሞ ግዴታ ተጣለበት። ለምን? አስነውሮ ደፍሮ ሜዳ እንዳይጥላት። በፊት ላይ ጋብቻ ትልቅ ክብር አለው። ሴቶች ከተደፈሩ እንትን ከተባሉ ወንዶች ይሸሿቸዋል፣ አያገቧቸውም። ደፍሮ አራክሶ እንዳይተዋት ራሱ ባል እንዲሆን ግዴታ መጣበት። እንዲፈታት ግን አይችልም፣ መፍታት አይችልም። እሷ ላይ አይደለም ግዴታው ማለት ነው እሱ ላይ ነው ያለው ግዴታ ያለበት እሱ ነው።
ስለዚህ ይሄ ግዴታ ከመጣበት እሷ መፍታት አለመፍታት አለማግባት መግባት መፍት አላት። እሷ አስነውሮኝ መተው አይችልም ብላ ግን ማግባት ትችላለች። እሷ አላገባም ማለት አይችልም። እፈታሻለሁ ማለት አይችልም። እሷ መፍታት ትችላለች። ማስረጃ ዘሌዋውያን ምዕራፍ 22 ክፈተው ቁጥር 17 አካባቢ እሱ አይደለም። እሺ የሚሰርጉትን እሺ አንዴ ቼክ ላድርግ። ኦኬ ዘጸአት ምዕራፍ 22 ዘጸአት ምዕራፍ 22 ቁጥር 16 ሉክ ህጉ በመጀመሪያ የተሰጠው እዚህ ነው። ቀደም ምን ብየዋለሁ? ዘዳግም ማለት ምንድነው? የተደገመ። ስለዚህ የመጀመሪያ ህግ ጋር መሄድ አለብን ማለት ነው። የመጀመሪያው ህግ እዚህ ጋር ነው። ሰው ያልታጨችን ድንግል ቀደም ምንድነው የሚለው እዛ ጋር? ያልታጨችን ድንግል ቢያስት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት። ምን ቢያደርጋት? ቢያስታት። በምን አይነት ማሳሳት? ወስውሶ አታሎ ገርም እንትን ብሎ ቢወስዳት ምን ያደርግ? ማጫውን ይክፈል። ስንት ነው ማጫው? እዛ ጋር ተብራራ። ዘዳግም ላይ 50 ብር ስቅል። ቁጥር 17 አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈል። አለማግባት መፍታቸው ነው። አለማጋባት ከቤተሰብ ጋር ተማክራ አልጋባም ማለት መፍቷ ነው። ስለዚህ ነገር ግን አርክሼ ተዋታለሁ ማለት ግን አይችልም ማለት ነው። እና ይሄንን ካየን ሜቢ ሳይ ሙስሊም 1406 ክፈትልኛል። 1406 አንዴ ቆይ ፓራላል እንሂድ። 1406 ሳይ ሙስሊም አንድ አዳምጥ። ስለዚህ ህጉ አዳምጥ ቆይ እንጨርስና ትመለሳለህ። ምን ያህል እግዚአብሔር ፍትሃዊ እንደሆነ አርክሶ ባል አልባ እንዳትሆን የታጨች ቢሆን ኖሮ ይገደላል። ሎክ የታጨች ቢሆን ባል ስላላት ይገደላል። እቺ ሴት ባላታ ሊሆን ይችላል። ይበልጥ ደግሞ ሌላ ሰው ካስነወራት ባል ልታጣ ትችላለች ይበልጥ። ስለዚህ እግዚአብሔር ምን አለ? ግዴታ አግባት። እሷ አላገባውም ካለችስ የማጫውን ዕዳ ተቀብላ 50 ብር ሳይሆን የ50 ብር ስቅል ነው። አሁን እዚህ ጋር ይሳሽ ሙስሊም ካመን አንብበው ክርስቲያን። ኦኬ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ፎር አስ ያላ መልእክተኛ ጊዜያዊ ጋብቻን እንድንጋባ ፈቀዱልን አለ። ጊዜያዊ ጋብቻ so I and other person went out and saw a woman of Bana Amir who was like a young long necked she camel። ከዛ በኋላ መሐመድ ከፈቀደላቸውና እኔና አንድ ሰው ወደ አልባራ ሄደን አንዲት ሴት አገኘን። እሷም ደግሞ እንዴት ነው በግመል አይነት ስታይል ነው የገለጻት። እንደዛ ግመል ነገርና ተመስል ነበር አለ። we presented ourselves to her for contracting temporary marriage ራሳችንን ለሙታአ አቀረብንላት። ለሙታአ ጋብቻ ማለት ነው፣ ለጊዜያዊ ጋብቻ። whereupon she said what door would you give me የምትሰጡኝ ስጦታ ምንድነው አለቻቸው። I said እሱ ምን አላት? my cloak ወይም ጃኬቴን ሰጥሻለሁ አላት። ጃኬት ኮቱን ማለት ነው። and my companion also said my cloak and the cloak of my companion was superior to me to my cloak። ሌሎቹን ጓደኞቹ ሲጠየቁ ምን እንደሚሰጡ አስጠይቃቸው ጃኬት ብለው መለሱ። ነገር ግን የጓደኞቹ ጃኬት ከኔ ጃኬት ይበልጥ ነበር አለ። but I was younger than he ነገር ግን በእድሜ ከሱ ያንግ ነበርኩ፣ ልጅ ነበርኩ። so she looked at the cloak of my companion she liked it
ከዛ በኋላ የጓደኛዬን ጃኬት ስታየው እሱን ወደደችው። and when she cast a glance at me I looked more attractive to her ነገር ግን ወደ እኔ ስታይ እኔ በጣም ቆንጆ ሆኜ ታየኋት። she then said well you and your cloak are sufficient for me ከዛ በኋላ አንተና ጃኬት ለኔ ይበቃኛል ብላ ነው የመረጠችኝ። I remained with her for 3 nights and Allah's messenger said ከዛ በኋላ 3 ሌሊቶችን ከሷ ጋር አሳለፍ። ከዛ ያላህ መልእክተኛ እንደዚህ አለ he who has any such woman with whom he had contracted temporary marriage he should let her off የሙትዓ ጋብቻው ካለቀ እሷን ጥሎ መሄድ ይገባዋል ብሎ ነብዩ ፈቀደልን። በጃኬት ምሽካታል መሳቢ 3206 እንክፈትልኝ። ሉክ ወሲብ አድርገሃት በጃኬት ፍታት የሚለው ማን ነው? አላህ። የኛስ ነው ሴት ልጅ እንደዚህ አድርገህ ጥለህ መሄድ አትችልም። ይሄ ሴተኛ ዳሪነትን ማበረታታት ነው። በጃኬት ወሲብ አድርጋትና ፍታት አይልም። የኛ ልፈታት አይገባም። በጫማ ይቻላል። እናንተ ከቆ በጫማ ዲዮሪው አነሰ 50 ብር 50 ብር እንኳን ቢባል አነሰ ማለት በጫማ እንደሚቻል አሳይ። በነጠላ ጫማ አንዴ ቀጥል ክርስቲያን ነው። ኦኬ ብላችሁ እንደምትወሩ ጋብቻ ነው አይደል? ያሁኑ ጋብቻ ጊዜያዊ ጋብቻ ነው አይደል? 3 ቀን ያህል ወሲብ አድርገህ ጃኬት ሰጠህ መፋታት እኮ ግን ጊዜያዊ ጋብቻ አለው አይደል? ለ3 ቀን ያህል ማለት ነው። በጣም ጥሩ። ስለዚህ አሁን አዳምጡኝ። ንጉስ ዳዊትም ከኦሮን ሚስት ሰለሞን ወለደ ይላል። ሌላ ነው እሱ። ጥያቄ ካለ መልስላለሁ ብሮ መልስላለሁ፣ ችግር የለውም። እዛው ውስጥ አትግባ። ንጉስ ዳዊት ከኦሮን ሚስት ሰለሞን ኖ ሰለሞን ጋር እዛ ጥያቄ ውስጥ ታለ እመልስላለሁ። ቅድሚያ እዚህ ጋር በነጠላ ጫማ እንደሚቻል አሳየ። አውስ በነጠላ ጫማ ይቻላል፣ ግን እዚህ ጋር ደግሞ ዝሙት ሰርቷል። ኦልራይት ላክፋ አባት ሆኑን ላክፋ እንካ ሊንክ ተቀበለኝ ክርስቲያን አንድ ሊንክ ልስጥህ። መልስ ኦኬ። በእስልምና ቆይ እንደውም ላክፋው በእስልምና የተደፈረች ሴት 4 ሰው ምስክር ካላመጣች ተወግራ ትገደላለች አትገደልም? አረ ይሄንን መልስ እባክህ። እመልስላለሁ ማርያም እመልስላለሁ። መልስና ከዛ በእስልምና ትመልስልህ። ግን ሎክ ዳዊት ዘሞተ ብለህ የምትለው ቁርአንህ ላይ ያሳይሃለሁ። ዳዊት እንደዘሞተ ኦሪዮንን እንደገደለ ከእስልምና ሶርስ አሳያለሁ። ሎክ እኔ አዳም ቆይ ኡስታዝ አዳም ያለ እዛ የሆነ ምንም ማያቅ ተረት የሚያወራ ኡስታዝ አለ። ዳዊት እንደዚህ ዘሞተ ኦሪዮንን ገድሎ እያለ ሁሌ የሚያወራ አለ። ቁርአንህ ላይ ያሳያለሁ። በሙፈሲሮች ጋልብታለሁ። ተረጋጋ። ይሄ ታሪክ የዳዊት ታሪክ እናንተ ጋር እንዳላታውቁ አሁን ተረጋጋ። ቆይ 50 ብር ስቅል አንሷታል ነው የምትሉት አይደለ? በእስልምና ተደፍራ 4 ሰው ብልቷ ሲገባ ካላዩ ተወግራ ትገደላለች አትገደልም? አውራ አትመልስም። ተወግራ ትገደላለች አትገደልም? ተደፍራ ትገደላለች አትገደልም? መጽሐፍ ቅዱስ ላይ እውቀት የለህም። እኔ ኮሳርኩ የምልስኩልህ እኮ ነው ኡስታዝ። እኔ እኮ እንዳንተ አፌን አልከፈትኩም፣ ክርስትናን አልሰደም። ምንድነው የምትለኝ? ምን አድርግ ነው የምትለኝ? ነገራችን ላይ ሰው ይታዘባል። ምንም ክፉ ነገር ከአፌ አልወጣም። እምነትህንም ምን አልኩኝ? አዳምጥ። አማኞችህንም ኢየሱስንም ሐዋርያቱንም አልሰደብኩም። ስትታረቅ አልወጣኝም። እሺ መልስ ራሱን እንድሰጥ እድል አልሰጠም። ክርስቲያን አንዴ ፈጥልኝ መጽሐፍህ ላይ ጥያቄ አለኝ ብዬ ጥያቄ አቀረብኩ። ክርስቲያን ላይ ላኩልኝ። አንዴ ፈጥልኝ። ቆይ አዳምጥሽ። ዳዊት ጥያቄ ከሆነ መልስላለሁ፣ ችግር የለውም። የመጨረሻ ጥያቄ ሆነ፣ ሰዓቱም ሄዶብኛል። ኦኬ ሙታማሌክ እንደዚህ ይለናል። አንዴ ብዥታ አለው። ኦልራይት አንብበው። ሚዩት ነህ። Malik related to me from Yahya ibn Sa'id that Umar ibn al-Khattab gave me an order about the slave of the Quraysh and we flogged some of the slave girls of the Muslim lands 50 times each for fornication.
ኦልራይት ኦኬ እሺ አዲስ ነበር ተሳስቻለሁ ወይስ አይ ቲንክ ይሄኛው ነው መሰለኝ ቆይ እሱኛውን አዲስ ነበር የፈለኩት ያ ማሊክ ሰይድ ማሊክ እንደዚህ አለ ኦኬ ማሊክ ሰይድ ማሊክ እንደዚህ አለ the position with us about a woman who is found to be pregnant and has no husband and he says ማሊክ ምን አለ ስለ አንዲት ሴት ባል የሌላት ሴት አርግዛ ብትገኝ እንደዚህ ብሎ ተናገረ አለ she said እንደዚህ ካለች እሷ I was forced or she says I was married በኃይል ተገድጄ ነው ብላ ከተናገረች ወይም አግብቼ ነበር ብላ ከተናገረች is that if it is not accepted from her and the had is inflicted on her unless she has a clear proof ምንም ፕሩፍ ከሌላት ምንም ማስረጃ ከሌላት ፍርዱ ቀጥታ ወደሷ ይሄዳል ተደፍሬ ነው ብላ ማስረጃ ካላመጣች አግብቼ ነው ብላ ማስረጃ ማታመጣ ከሆነ የሚፈረደው ፍርድ ቀጥታ ፍርዱ ወደሷ ይሄዳል ምንም ምስክር ሳይሆን ክሊር ፕሩፍ ማለት ደግሞ ምንድነው አራት ሰዎች ብልታቸው ብልቷ ውስጥ ሲገባ ያዩ ማለት ነው ሆኖና ሳቅለው ካደረ or what is she claim about the marriage or she was forced or she comes bleeding if she was virgin or she በቃ ድንግል ሆና ደሟ እየተንጠባጠበ ማትመጣ ከሆነ ወይም ደግሞ እነዚህ ክሊር ፕሩፍ የተባሉት አራት ሰዎች መርፌና ክር ሆነው ካላዩት በስተቀር እሱ ማስረጃ ማታመጣ ከሆነ ወደሷ ይመለሳል ብሎ ይናገራል ታዲያ ምን አገናኘው ከኔ ጥያቄ ጋር እኮ ተደፍራ ምንድነው የምትደረገው ምን አገናኘው ይለኛል እንዴ ተደፍራ እኮ ትገደል ነው የሚለው እኮ አራት ሰዎች ብልቷው ሲገባ ካላዩ እና እነሱ ማምጣት ካልቻለ ተደፍራ ተወግራ ትገደላለች አንብበለት ሜቢ አልገባው መሰለኝ ተደፍራ ትገደላለች እኮ ምን አገናኘው ነው ወይ ቀንድ 50 ብር ስቅል ከፍሎ እዳ ከፍሎ ያግባት ማለት ነው የሚሻለው ወይንስ የተደፈረችን ሴት አራት ሰዎች ተደፈራት በኋላ ተብላ ጭራሽ መገደል ነው ያለባት ተደፈራት በኋላ ነው 50 ብር የሚከፍለው ስለዚህ ማንንም የፈለጋትን ድንግል ሴት ደፍሮ 50 ብር መክፈል ይችላል ጄኔራል ያንተው እኮ ደግሞ ያንተን እህትህን ደፍሪያት አራት ሰዎች ብልቷ ሲገባ ካላዩና እነሱ ማምጣት ካልቻለች እህት ተወግራ ትገደላለች እኔ እናትህን ብደፍራትስ እናቴ እንዳንተ ቆሻሻ ስላልሆነች እንት አታስቡ ቆሻሻ ቦታ ትገኝም ኤኒስ ሉክ ወሻው አትመልስም ይሄንን ምንድነው ጥያቄ ከበተው ማቴዎስ ወንጌል ምዕራፍ 1 ቁጥር 6 አጭ በቃ ይበቃል ይበቃል ሌላ ከምከው አስረዳኝ እኮ ነው ያልኩ ይበቃል ስንት ቦታ ገባ አስረዳኝ ይበቃል ሌላ ቀን አልገባኝም አስተምር ሌላ ቀን ባይዜ በዛው እንዳረሰው ኡስታዝ መመክረ ማቴዎስ ወንጌል ምዕራፍ 1 ቁጥር 6 ስጠቅስ ቡሃሪ 52:42 እንዳረሳ አንብበው ኡስታዝ ቆይ ስለዚህ ቡሃሪን እንዳረሳት አንብብ እሱን ባይሆን እሱን አንብብና ስለ ሱሌማን ለማውራት እርሚያሱን ማንበብ አለበት ማዳምጣ በቀደረሰነ ይበቃል አታሱረም ያወራው ገስት ላይ ነው ዝም ብዬ ገባው ለሞራል ቶፒካችንን እንመለስና እንዴ ሰዓትም ስለሄደብን እንጠቅልለውና ቀደም ፎይ አይሻ ደርሳለች ነው የኡስታዞቹ መከራከሪያ ስለደረሰች ነው ያገባት እንጂ ልደርስ ትችላለች ነው በብዛት እንግዲህ የምንሰማው ሼህ ኢብራሂም ደግሞ ነው ደርሳ ሳትሆን መሐመድ ራሱ ጻም መሆኗን ያውቃል ነገር ግን ምንድነው ያ ስለፈቀደለት ነው ይያሉ ያስተዋሉ አንዴ ቆይ ተረጋጋ يا اخوانا انا اقول لكم بصراحه ነቢያችን አልመረጧትም ለሚስት ብለው ነቢያችን አልመረጧትም ሐቂቀተን አልመረጧትም
من نو يمرتات الله سبحانه وتعالى من فوق 7 السماوات هو الذي اختار عائشة لمحمد صلى الله عليه وسلم. راسو الله نو مرتو صفاترات اصلا جنا كابو بكر جربا كموطاتوا بفيت مرتو يفترات لما اندهونچ يفترات الله سبحانه وتعالى بل سماينا مريت كما فتروا بفيت 50,000 عام بفيت عائشة بنت ابي بكر لمحمد بن عبد الله صلى الله عليه وسلم تبلا عند تكمتج الله نو يمرطات نبياتين كموتو بحالا بل كنبياتين صلى الله عليه وسلم 9 عام ቆየች ማለት ነው በ9 ዓመት ዋገባችና 18 ዓመት ስትደርስ አይሻ ነብያችን ሞቱ ከዛ ቀጥላ 50 ዓመት ነው የቆየችው ወይም 48 በተቀላላ 67 ዓመት ሲሆን ሞታለች አይሻ ከሰባት ሰማይ ርቆ ከአርሺ የሷን ንጽህና አላህ በሱረቱ ኑር ያስመሰከረች ሴት ነች نعم حبيبة قلب رسول الله صلى الله عليه وسلم ለነብያችን ልብ ከፍተን والله ببالله كفتن وستقبتبناي يا عائشة فكر نو مناغنيو إزا وست مناغنيو يا عائشة فكر نو هو تدبير إلهي بمجمريا نبياتشن عائشة لما قبات يا الله فبركة نبالو قالوا نكون قلم لكن يا الله تدبير نو يا الله سرا نو يا الله اكد نو يا نبياتشن عائشة دلم صلى الله عليه وسلم طيب والعجيب في الأمر لما اختار عائشة للنبي صلى الله عليه وسلم الله لنبياتنا صلى الله عليه وسلم عائشة سمرت الله تشو يقرمل عند الليلة ملئكتلاك الله سبحانه وتعالى نبياتنا سيوقو عند الليلة ملئكتلاكنا لنبياتنا انت نقرتشاتشو مالتنا ايش استني جمر عائشة راسوها تورالج انديت انداقبوني رسول صلى الله عليه وسلم بلا تورالج وهذا الحديث في البخاري ومسلم من أصح الأحاديث تقول عائشة قال لي رسول الله صلى الله عليه وسلم عندك أنا لي እንግዲህ ተጋብቱ አላሁን ከተጋቡ በኋላ ሲጫወቱ ሲያወሩ ነው ነብያችን የሚናገሩ قال لي أريتك في المنام مرتين جبريل له النبي صلى الله عليه وسلم جبريل كجنة حرير ጨርቅ ይዞ በዛ ጨርቅ ላይ ያንቺን ፎቶግራፍ አስቀምጦ በህልሜ ያለመጣና يا رسول الله تزوج عائشة هذه هي زوجتك في الدنيا وزوجتك في الجنة علي سبحان الله العظيم كذا بحالا أيهواتنا عندي يما عائشة دلتشن بيه كان كلفس النساء فرهوالو من دم يسفراتشو ايش يصانه دمو انتيت اني اقبات الله بيه فقلت ويقول هذه امرأتك فقلت إن يريد الله به يمضيه الله كفلقو لفتصمو نو إنه قنا هون قرا قباني قالونا زنبرو تنيو مالتنو كذابو هلا لما قستو اندقنا متادمو جبريل بحرير ارقو فتواني زو متانا يا رسول الله بيهله يهج لجكو يانت مستنج بالدنيا يانت مستنج بآخرة يانت مستنج إن الله أقبات يالي يزحل عليه ولتنيا كان سيايات عليه بقى أمنوا نبياتي صلى الله عليه وسلم قرا قباتشو الزمالو አሁን እንዴት አድርገው አይሻ ሄደው ለአባቷ ስጠኝ ይበሉ ይሄን ነገር እያሰቡ الله سبحانه وتعالى دمو ليلا ملائكتኛ ላከ ማለት ነው سبحان الله يروي الإمام أحمد في مسنده لما هلكت خديجة يعني لما ماتت خديجة كموتش بحالا እንግዲህ ይውላችሁ የአላህ መልእክተኛ ነው ደግሞ ነብያችን ጨርሶ አላሰቡትም ነገር جاءت خولة بنت حكيم የምትባለው አንዲት ሴት መጣችና فقالت يا رسول الله ألا تتزوج እንዴ خديجة ሞታለች ከሷ ለሞት ነው የምትፈልገው خديجة ሞታለች አለሚስት ነው ያለው አንተ አታገባም ወይ አለችው فقال النبي صلى الله عليه وسلم من ላግባ እንግዲህ ይውል በሌሊቱ አይሻ በፎቶግራፍ አይተዋል አላህም አዘዋል لكن ይሄ ነገር በልባቸው ውስጥ ነው ያለ ማንንም ሰው አያውቅም ይህች ልጅ መጣችና ለምን አታገባም ያ ረሱላህ አለችው ማን አልዋት فقالت إن شئت بكرا وإن شئت ثيبا كفلك لجاجرت جنا على جباتش كفلك دمو أقبتها يتفتاش على فقال النبي صلى الله عليه وسلم فمن البكر ينو قدي الله ملك تنيا ما نش بكر يمتمرت اللين
አልዋል فقالت عائشة አሁን ግራ ገባቸው ይህች ሴት ከአላህ ተመካከራ ነው ወይስ ከጅብሪል ነው የተመካከራቸው ምንድነው ትናንትና ጅብሪል አግባት ይለኛል ይህች ደግሞ ከአላህ ተልካ መጣ ደግሞ ያኒ አይሻ ትለኛለች አለና ዝም አሉ ፖይንት እንግዲህ ኡስታዞቹ ደርሳለች ይላሉ ማመን አልፈለገም አላህ እንግዲህ ቃል ትለዋለህ በህልማያት ጅብሪል ነግሮኛል አለ በህልም ያየው አንዴ ስማኝ እሺ ምን ተታረጉኝ ቆይ በስርዓት ነው እሺ ኦኬ የቪዲዮና የኦዲዮ ማስረጃ ይዘው እየመጡ እንትን ማለት ዕውቀት አይደለም ግን እኔ አንድ ነገር ላሰማችሁ እስኪ ከዛ ታስረዱኛላችሁ ወሲባዊ ቅድስና የጌታችን የኢየሱስ ክርስቶስ የህይወቱ መገለጫ ነበር ወሲባዊ ቅድስና የኢየሱስ እኛ ቤት ነው የገባው ፕሮቴስታንት አይደለም ግን ፈተናም ቀርቦለታ ምን አገባን እንዴ የገባው ኦርቶዶክሶች ቤት ነው ፕሮቴስታንት አይደለንም እኛ እንድታስረዳኝ እኮ አይመለከተንም እንደምትከፍትብናለህ እንዴት ነው ግን እንደዚህ ወሲባዊ ቅድስና የጌታችን ገለጻ ነበር የነጋል ወዳ ነው ለኦርቶዶክስ ኢየሱስ ማስረጃ ይመጣም ወንድማችን ኤንቲቲ ማርከር ነበር ምድር ተመውጣት ነበር ወንደኔ ያገፋለ መጽሐፍ ላይ ይቀበላልኝ ጀነራል ወይም ደግሞ የኛን አባቶይ ካመጣ ሜቢ ቻሌንጅ ልታደርግ ትችላል እናንተ ጋርም እኮ እንዲህ ያለ ብለ የኛ አባት ያልሆነን አንድ ኢዲየት ሰው የተናገረው ምን አገባኝ አንድ ወጣጤ ፓስተር የተናገረው ምን አገባኝ እኔ ምን አገባኝ አንድ ፓስተር ስለተናገረው ነገር ማራን ሰውየው ክርስቲያን አይደለም እንዴ አይደለም እንደዚህ አይነት እምነት የሚያምን ክርስቲያን አይደለም ሲጀመር ኦርቶዶክስ ታዲያ የነዚህ የምታመጣቸው ቪዲዮዎች ሙስሊም አይደሉም ማስረጃ አለ እነሱ ሙስሊም አይደሉም ያወሩት ያለው ነገር ትክክለኛ ማስረጃ ለመሆኑ ምን ማስረጃ አለ እኮ ሙስሊም አይደሉም ወይ እኔ ነገርኩ እኮ የኛውን ሰውዬ አይደለም አሁን እኔና አንተ አይደለም እንዳልኩ አንተም በተመሳሳይ ይሄን እነኝን ሰዎች ኡስታዞችን ሙስሊም አይደሉም እንድትሏቸው እኮ ነው እኛ የምንፈልገው እንደዛ ብትሏቸው እኛ ቴክስት ቤዝድ ነው ሎክ ጀነራል ቴክስት ቤዝድ ሆነ ነው መረጃ የምናመጣው ኡስታዞቻችሁ ምን ያላሉ ባይባዳም እንደናርጋ 1300 ሰው አለ ቤቱ ያንተ ነው እንግዲህ ስታወራ እስካሁን ዝም ብዬ ያዳምጥኩ መልስም ለመስጠት ያው እድሉን ስለማትሰጥ ነው ነው አይደለም ማይመለከተኝና ታምጣ ሐሳቤን ልግለጽልህ 1300 ሰው አለ እኔና አንተ ሴት በእስልምናና በክርስትና በሚል ርዕስ በሰዓት እንወያይ አቅሙ አለ በቃ ጨረስክ እኮ ምን የምትጠይቃቸው ጥያቄዎች እኮ ጨረስክ ያልጠየቃቸው ጥያቄዎች አሉ የቀረህ አለ አይ የቀረ ጥያቄ አለ ቤት ምን ተነው የቀረ ጥያቄ ካለ አንደኛ ጥያቄዎች ላስተናግድ ችግር የለውም ወይላ አዳምጥ አንደኛ ጥያቄዎችን አልመለስክም የቀረ ጥያቄ ካለ ላስተናግድ ሌላ ቀንም መምጣት ትችላለህ በቃ ትመልስልኛለህ ያ ጥያቄ ልጠይቅህ ችግር የለውም ሴቶች ላይ የማቴዎስን የጠየቁኝ ኦኬ ክፈተውና አንተ ራስህ ኦኬ ሴት እሺ ማቴዎስ ክፈቱ ቁጥር 5 ላይ 6 ዳዊትም ሰለሞን ወለደ ምናምን ነገር ይላል ምን ተፈጠረ የዘራረግ ቢናገር ክፍል ነው እኮ ዳዊት ከማን ወለደው ሰለሞን ራስ ንገረኝ እሺ ምን ይላል ቆይ ይሄንን ታሪክ ስታመጣው ተመላላሳሳ ይሄንን ታሪክ ስታመጣው ሳይል ቡኻሪ 5242 ላይ ዳዊት ሱሌማን የዳዊት ልጅ ይላል ሱሌማን ከዳዊት ልጅ እንደሆነ ይናገራል ዳዊት የማን ልጅ ነው
የዘር ሐረጉ ላይ አይደለም ጥያቄ። አዳምጠኝ ላንብብልህ። ጥያቄ ዘር ሐረጉ ላይ አይደለም 38ኛው ሱራ ወይንም 34ኛው ለሚቸኪት ወይ ቁጥር 24 እና 25 ላይ ዳዊት ዘሞት እንደወለደ ባሳየስ ጠይቅ አልከኝ። ይኸውልህ ልጠይቅህ አስረዳኝ። እሺ ቀጥል። ምዕራፍ 1 ቁጥር 6 ላይ ኤሴይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦሪዮን ሚስት ሰለሞንን ወለደ ይላል። ስለዚህ ንጉሥ ዳዊት ከሰው ሚስት ንጉሥ ሰለሞንን የወለደው እንዴት ነው? እንዴት ሰው ከሰው ሚስት ይወልዳል? መልካም ኦኬ። አይ ቲንክ እሺ፣ አንዴ ክፍሉን መክፈት ይችላል። ቤላ መክፈት ይችላልሽ ነህ? መጽሐፍ ቅዱስ ይችላል። ኦኬ፣ አንዴ ከፈችልንሽ። እሺ፣ ማቴዎስ ወንጌል ነው። ምዕራፍ 1 ቁጥር 6። ኦኬ፣ አነስ ማቴዎስ ወንጌል ምዕራፍ ኦኬ ሰለሞንም ከራኬብ ቦዜን ወለደ፣ ቦዜም ከሩት ኢዮባድን ወለደ። ምንድን ነበር ጥያቄ? ኢሴም ንጉሥ ዳዊትን ወለደ፣ ሰለሞንም ሮባን ወለደ፣ ሮባም ዳዊትን ወለደ። 6 ላይ ኤሴይም ንጉሥ ዳዊትን ወለደ ይላል አይደል? ቁጥር 6 ላይ ኤሴይም ንጉሥ ዳዊትን ወለደ ይላል አይደል? 5 ላይ እሺ። ከዛ በኋላ ንጉሥ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ ይላል። ንጉሥ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ ይላል። እሺ። ስለዚህ ንጉሥ ዳዊት ከሰው ሚስት እንዴት ነው የወለደው? መልካም እሺ። ታሪኩ ሁለተኛ ሳሙኤል ላይ ምዕራፍ 12 ይገኛል። ዳዊት ይታርገዋል። ሁለተኛ ሳሙኤል ምዕራፍ 12 ላይ ኦኬ። እግዚአብሔርም ናታንን ይሄ ታሪኩ ምንድነው? እሱ አስቀድሞ ምዕራፍ 11 ላይ አለ። ምዕራፍ 11 ላይ ኦሪዮን አይልም አክቹአሊ ቢልም ችግር ስለሌለው ነው ሚሉ ቨርዥኖች አሉ። አክቹአሊ ኤኒዌይስ ዓለም አላለም ችግር የለውም። እንዴት ማድረግ ስለምንችል ማለት ነው። እኛ ዳዊትን የሚያህል ነብይ ከሰው ሚስት ሰለሞንን የሚያህል የተከበረ ነብይ ከሰው ሚስት እንዴት ይወልዳል? አዳምጥ እሺ። ስለዚህ ኦሪዮን እንዴት እንደነበረ ታሪኩ ምናምን ነገር ምዕራፍ 11 ላይ ያልቃል ማለት ነው። ይህንኛው ታሪክ ላይ ደግሞ የዳዊት ታሪክ ይመጣል። የዳዊት ታሪክ ይመጣል። በመጀመሪያ ደረጃ አንድ አስዩ የምናደርገው እኛ ምንድነው እንዴት ሰው ዳዊትም ያህል ከሰው ሚስት ይወልዳል የሚል ክሌም ጠይቆናል። እኛ አንድ ነገር እናምናለን። ነቢያቶች ፐርፌክት ናቸው ብለን አናምንም። ፐርፌክት ናቸው ብለን አናምንም። አንድ አብሶሊት የሆነ ፐርፌክሽን አላቸው ብለን አናምንም። ያንን ስለማናምን ጥያቄው ለምን እንዴት ምናምን የሚለው ነገር እንዴት ኃጢአት ይሰራሉ የሚለው ነገር አይመጣውም እኛ ጋር ማለት ነው። ሮሜ ምዕራፍ 5 ሮሜ ምዕራፍ 3 ይህን ምንም ያብራራዋል። ሁሉ ኃጢአት ሰርተዋል በድለዋል ይላል። ስለዚህ ኃጢአትን ሰርተዋል በድለዋል፣ ነገር ግን ይቅርታ ጠይቀዋል በሚገባ። ስለዚህ ወደ ብሉይ ኪዳን ስንሄድ ብሉይ ኪዳን ደግሞ ያውም ከጸጋው የራቁበት በሕግ ውስጥ በዛ ወደ ጨለማ ውስጥ በነበሩበት ሰዓት መውደቅ መነሳት የለም ወይ? በደንብ አለ። ዳዊት ደጋግሞ ሲወድቅ ሲነሳ እናገኘዋለን። ሰው እግዚአብሔር ግን ምን አለው ነው
በእስልምናው ኮንሰፕት ግን ነቢያቶች ያደረጉት ነገር ሁሉ አብሶሊት ነው፣ እንከን አልባ ነው፣ ስህተት አልባ ነው የሚል አስተምረዋል። እንደዚህ አይነት አስተምሮ አለ። ቋዳም ስለዚህ ይህንን ከያዝን ዘንዳ ዳዊት የኦሪዮን ሚስት ወስዷል። ኦሪዮንን አስገድሎ ይሄ ኦሪዮንን አስገድሎ ሉክ ሚስት ነው አንተ መውለዱን የገረመ አስገድሏል። ባሏን አስገድሏል። ይሄ በጣም የተጠላ ነው። ከእግዚአብሔር ከሰጣቸው ህግጋት አንዱ አትግደል የሚል ነው። ይሄንንም ህግ ጥሷል ዳዊት። ንጹህ ነፍስ አስገድሏል። ወንጀል ነው የሰራው ዳዊት። ስለዚህ ናታንን ላከበት እግዚአብሔር። አስገደለና ባሏን አስገድሎ ሚስትየዋን ወሰደ ማለት ነው። ይሄ ወንጀል ነው። በእኛ በክርስትናው ስንዳኘው ወንጀል ነው። በራሱም ህግ ሲዳኝ ዳዊት ወንጀል እንደሰራ እዚሁ ላሳየ። ከዛ ቁርአን ላይ ያመጣና እንዴት እንደመመልስልኝ እናየዋለን። ይሄንኑ ታሪክ ቁርአን ላይና ሊሰዳ ያሳያል። ይሄንኑ ታሪክ ማለት ነው። ሚውታግና አስተዛዳምጥ ይሄው ታሪክ እናንተ ጋር ስላለ ቆይ ምንም ዕውቀት የለም። ቁርአን ላይ ነው እንዴ? አዳምጥ ቆይ ልመልስልህ እኮ ነው። መጽሐፉን መልስላለሁ፣ ቁርአኑን አንተ ትመልስልኛለህ። ይሄንኑ ታሪክ ቁርአን ላይ ያሳያለሁ። ስለማታውቁት ኡስታዞች ነጋ ጠባይነን ጥያቄ ስለሚጠይቁ ተመረተ ወጣለህ። ደግመው ከሰሙ ይሄንን ሪከርድ አይጠይቁትም። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱ መጥቶ አለው በአንድ ከተማ አንዱ ባለጸጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ናታንን ወደ ዳዊት ላከበት እግዚአብሔር ወደ ናታንን ወደ ዳዊት ላከ ማለት ነው። ከዛስ ምን አለው? አንድ ከተማ አንዱ ባለጸጋ አንዱም ድሃ የሆነ ሁለት ሰዎች ነበሩ ብሎ ይነግረዋል። የሰው ለባለጸጋውም እጅግ ብዙ በግና ላም ነበረው ይለዋል። ናታን ምን ብሎ ለዳዊት ይነግረዋል? ለባለጸጋው ብዙ ላምና በጎች አሉት፣ ለድሃው ግን ከገዛት ከአንዲት በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ፣ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር። እንደ ልጁም ነበረች። ለምን? እንደ ልጁም ነበረች። ወደ ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሰሰተ። የዛንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። እሱ ብዙ በጎች ብዙ ላሞች እያሉት ለእንግዳው ከመስጠት ይልቅ የዛን ያንዲቱን ቀማና ለዛ ሰጠ፣ አዘጋጃት። ዳዊት በዚህ ሰው ላይ እጅግ ተቆጣ፣ ተናደደ። እንዴት እንደዚህ አይነት ነገር ይሰራል ብሎ ተቆጣ። ናታንንም ያው እግዚአብሔርን ይህን ያደረገ የሞተ ሰው ልጅ ነው አለ። የሞት ልጅ ነው፣ ፍርድ ይገባዋል፣ ሞት ይገባዋል አለ። እንዴት መዓት ነገር እያለው እሱ ሀብታም ሆኖ እሱ እንዴት ከደሃ አንዲትን ይቀማል አለ። ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልስ ብሎ ፍርድ ሰጠ። ዳዊት ማለት ነው። ይህን በማድረጉ ምክንያት 4 ይክፈል አለ። ናታንም ዳዊትን አለው ያ ሰው አንተ ነህ አለው። ማነህ? አንተ ነህ። ይህ ሞት የሚገባው ብለህ ይዛትክበት ሰውዬ ወንጀለኛ ነህ ያልከው አንተ ራስህ ነህ። ንጹህ ነኝ ብለህ አታስብ። ይህንን የሞት ፍርድ የፈረድከው በሌላው ላይ አንተ ራስህ ነህ ወንጀሉን የሰራኸው አለው ናታን። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣለውልህ፣ የእስራኤልንና የይሁዳን ቤት ሰጠውህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? መልካም ትሰራ ነገር አይደለም፣ ክፉ በእግዚአብሔር ፊት አደረግ። ክፉ ትሰራ ዘንድ እግዚአብሔርን ክብር አቀለልክ። ኬጢያዊውንም ኦሪዮንን በሴፍ መተሃል። ኦኬ፣ የቱ ጋር ነበር? ኦሪዮ ሶሪ እንትን ባዩ። ኦኬ ቴንክ ዩ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለ? ኬጢያውን ኦሪዮን በሴፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ
ወስደሃል፣ እርሱንም በአሞን ልጅ ሴፍ ገድለሃል። ስለዚህ አንተ ራስህ ቅድም የፈረድከው ፍርድ አንተ ላይ ይፈረዳል። ይሄን ወንጀል ሰርተሃል። እግዚአብሔር ጀግና ሱረቱ አልአሕዛብ 37 ላይ ሂድና የሰው ሚስት ንጠቅ እንዳለው ሙሐመድን አይደለም ያለው። ልክ እንትናን እንደነጠቀው ማለት ነው፣ ዘይድን እንደነጠቀው መገለጥ አንጥቶ ፈእጀልሃለሁ አይደለም ያለው። ለምን ይሄን ያደረገ? ለምን ይሄን ወንጀል ሰራ? የሞት ፍርድ አንተው የፈረድከው ራስህ ላይ ይፈረዳል አለው። ስለዚህም አቃለኸኛል፣ አክብረኸኛል፣ ይህን በማድረግ አይደለም ያለው። አስደስተኸኛል አይደለም ያለው፣ አቃለኸኛል እግዚአብሔር አለው። ኬጤዮንም የኦሪዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሴፍ አይርቅም አለው። ጦርነት አታጣም አለው። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ። ይህም መልካም ነገር ያልሆነ ነገር ሰርተሃልና እኔ ደግሞ ክፉ ነገር አስነሳብሃለሁ። ምስኪኑን አስገለሃልና፣ ምስኪኑን በሴፍ መታሃልና አስመትተሃልና እኔ ደግሞ በአንተ ላይ ሴፍ አስነሳብሃለሁ። ለድሃዎች የሚበቀል ሕያው አምላክ አለንና እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመዶችም እሰጣለሁ። ለዚህችም አዳምጥ። ስለዚህ ታሪኩ ምን ይሆናል ማለት ነው? የዳዊት እንዴት ነው የሰው ሚስት የወሰደው ሚለው ይመጣል ማለት ነው። ስለዚህ አሁን ያየናቸው የዳዊት ታሪክ ይመጣል። ቁጥር 13 አድርጊው። ይህን ቁጥር 12 ላይ አንተ ይህንን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊት እና በፀሐይ አደርግብሃለሁ አለው። ይህን ወንጀል አንተ በድብቅ ብትሰራውም እኔ በግልጽ ግን እቀጣሃለሁኝ። አንተ ተሰውረ ወንጀል ብትሰራም እኔ በአደባባይ እቀጣሃለሁኝ። እግዚአብሔር ምን ያህል ፍትሃዊ እንደሆነ እዩ። አንድም ምስኪን ንጉሥ ሆነ ሄደህ ስለገደልክ በድብቅ ይህንን ስላደረግ እግዚአብሔር ዝም አይልም፣ ይበቀልልሃል። ድሃው አንተ በድብቅ ብታደርገውም በፊት ለፊት እኔ ደግሞ አዋርድሃለሁ። ክብሩን ነክተሃል፣ ሚስቱን ወስደሃል፣ እሱን ገለሃል፣ እኔ ደግሞ አንተን እበቀልሃለሁ አለው እግዚአብሔር። ምክንያቱም ምስኪኑን እንዲያርገሃልና አንተ ዳዊት ንጉሥ ስለሆንክ ነው። እግዚአብሔር ከኃጢአት ጋር ህብረት አያደርግምና። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ምን በድያለሁ እያለ ታዲያ የበደለውን ለምን ታመጣልኛለህ? እኔ ስለ በደል ለምን ትጠይቀኛለህ? በድያለሁ አለ። እኔ አይደለሁም እኮ ዳዊት በድሏል ምለው። ኃጢአት ሰራ ስል እኮ እኔ አይደለሁም ያልኩት። ዳዊት ራሱ ገብቶት ኃጢአት ሰራው አለ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትህን አርቆልሃል፣ አትሞትም አለው። ንስሐ ገባ ማለት ነው። ንስሐ ሲገባ አትሞትም አለው። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃል አለ። ልክ አሁን ጄኔራል መተህ እንደጠየከን ኡስታዞችን እንደሚሳለቁብን ዳዊት ይህን ኃጢአት በመስራቱ እግዚአብሔር እንዲሰደብ ምክንያት ሆነ። ታየ። ቁጥር 14 ነገር ግን አለ በዚህ ነገር ኦሪዮንን ገለ ሚስቱን በመውሰድ ምክንያት ምን እንዲሆን አደረገ? ትንቢቱ አንተ ላይ ሲፈጸም ይታየኛል ኡስታዝ። ጄኔራል ትንቢቱ ጄኔራል ላይ እየተፈጸመ ነው። እንዴት? ነገር ግን በዚህ ነገር ለእግዚአብሔር ጠላቶች፣ አንተ የእግዚአብሔር ጠላት ስለሆንክ ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታልና አለው። ምን ሆነሃል አንተ? የእግዚአብሔር ጠላት በመሆነ ምክንያት ሁሌ ምን ትሆናለህ? የዳዊትን ታሪክ ይዘህ ትመጣለህ። የዳዊትን ታሪክ ይዘህ የምትመጣው ዳዊት በማድረጉ ምክንያት የእግዚአብሔር ጠላቶች እግዚአብሔርን እንዲሳደቡ፣ በእግዚአብሔር ላይ አፋቸውን እንዲከፍቱ፣ አፋቸውን እንዲያላቅቁ ምክንያት ሆነ ማለት ነው። ነገር ግን ዳዊት ከዛ በኋላ ንስሐ ይገባል። ልጁ ከሞተ በኋላ ንስሐ ይገባል። ስለዚህ ሰለሞን የሚወለደው በኋላ ይመጣል ማለት ነው። ንስሐ ገብቶ ኤቭሪቲንግ ካለቀ በኋላ ማለት ነው። ስለዚህ ቋዳም ሰለሞን ንስሐ ይገባል። ስለ ኃጢአቱ ስለ መጀመሪያው ጥፋቱ ግን እኛ የምንጠየቅበት ቁርአን መክፈት ትችያለሽ እንትና ቤላ? ይህንን ታሪክ ቁርአን ላይ እናሳየው። አሁን ኡስታዙ እንዴት ትሪት እንደሚያደርገው እንየው። 38ኛው ሱራ ባልሳሳት 24 ወይም 23 ላይ አያ ኡስታዙ እንዴት እንደሚያየው እናያለን። ተዛ ትወያያለህ በሰዓት ትወያያለህ ከኔ ጋር ይኸው ትመልሳለህ። አሁን ቀጣይ
ይሄ እኮ ይኸውልህ ዝም ብለህ ነው የምታወራው። 38 23 እወያያለሁ ወይ እኮ አሁን አንተ ነው ታብራራለህ አንተ። አይ ዝቅ አድርጊልኝ። ይሄ ወንድማችሁ ለእነርሱ ኦኬ። ቁጥር 22 አድርጊው እስኪ ዝቅ አድርጊው። ኦልራይት ና አንብብና ይሄንን ታሪክ አስረዳኝ። እወያያለሁ ወይ ነው ይሄን ታሪክ አስረዳኝ። ምንድን ነው የሚለው? አንብብና አስረዳኝ የቁርአንን ክፍል። አንብቦ አይታይኝም። ዳዊት ምን እንዳደረገ አንተ እኛ ጋር የምትጠቅሰው እናንተ ጋር የሌለ መስሏችሁ ነው። ኡስታዞች ይሄን ክፍል የምትጠቅሱት ዳዊትን እኔ ፊት እንዳሞከሩት። አይ እኔ እፎይ አንተን አይደለም ሌሎች አሉ። ሌሎች ጀነራል አንተ ስትጠቅስም አላየሁም። ሶሪ እኔ አንተን አይደለም የዳዊትን ሁሌ ሞክ የሚያደርጉ ኡስታዞች አሉ። በሰከንድ ውስጥ እንዴት አፈር ድሜ እንደሚበሉ የነሱ ላይ በሐዲስና በተፍሲር ሲኬድበት ይሄ ክፍል እንዴት እንደሆነ ስለማያውቁት ነው። ኤኒዌይስ አንብብና አስረዳን ይሄን ክፍል። ምንድን ነው የሚለው? አይታይኝም። አንብበው። ያው ይታያል። ቀጥል። እንዴት አለሽ? በዳውድ ላይም በገቡ ጊዜ ከእነርሱም በደነገጠ ጊዜ አትፍራ፣ እኛ ከፊላችን ከከፊሉ ላይ ወሰን ያለፈ ሁለት ተከራካሪዎች ነን፣ በመካከላችንም በእውነት ፍርድ አታዳላም፣ ወደ ትክክለኛው መንገድም ምራን። እነማን ናቸው ወደ ዳዊት የገቡት? ምንድነው የተከራከሩት? እውነተኛ ፍርድ ፍረድ ያሉት ምንድን ነው? እሺ ከፍ አድርገው። ምንድን ነው የፈለከው? እስኪ ቆይ ተረጋጋስ። ኖ ከፍ አድርጊው። ተቃራኒ የተከራካሪዎችን ምክሩ ወይ ይህ ወንድሜ ታሪኩን ሙሉ ላንብብልህ ብዬ ነው። ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት። ልውቅ ብረም አስተውል። ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት። ላንብብልህ። ለእኔም አንዲት በግ አለችኝ። የቅድሞ ታሪክን በደንብ አስተውሉ። ናታን ነው መጥቶ ይሄንኛው ብዙ በጎች አሉት፣ ያኛው አንድ በግ አለችው። ኤኒዌይስ ይህ ወንድሜ ነው፣ ለእርሱ 99 ሴቶች በጎች አሉት፣ ለእኔም አንዲት በግ አለችኝ። እርሷን ለእኔ አድርጋት አለኝ፣ በንግግርም አሸነፈኝ አለው። ከፋሉ ሴት በግህን ወደ በጎች ለመቀላቀል በመቀየጡ በእርግጥ በደለው። ከተጋሪዎችም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ። እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነሱም በጣም ጥቂቶች ናቸው አለ። ዳውድም የፈተነው መሆኑን አወቀ። ጌታውንም ምሕረት ለመነ፣ ሰጋጅ ሆነ፣ ወደቀም፣ በመጸጸትም ተመለሰ። አስረዳኛው። እሺ አዳምጥ እስኪ። የታለ አሁን እዚህ ቁርአን ላይ ዳዊት ከሰው ሚስት ልጅ የወለደበትን አሳይ። አስረዳኝ። ክፍሉን እኮ እያልኩህ ነው። የምን በግ ነው? የምን ክርክር ነው? ታሪኩን ንገረኝ። ምን በድሎ ነው? ኧረ እባክህ በሁለት ሰዎች ክርክር ላይ ነው እሱ ትክክለኛ ፍርድ እንዲሰጥ የሚናገረው። አሁን አንተ ምንድን ነው ይሄንን ለምን አነሳ? ዳውድም የፈተነው መሆኑን አወቀ፣ ጌታውንም ምሕረት ለመነ። ምን በድሎ ነው ምሕረት የለመነው? ለምንድን ነው የተፈተነው? ፍርዱ ላይ ነው። ምን አጥፍቶ? ስለምን ፍርድ? ለዛኛው ፈረደ። ምንድን ነው? ስለምን ፍርድ? ምን ፈርዶ? 99 ያለውና አንድ ያለው ተጨቃጭቀው እሱ ጋር መጡ አይደል? እሺ በቃ ለዛኛው ፈረደለት እና ምንድን ነው? ከዛ በኋላ ተጸጸተ። ለምንድን ነው የሚጸጸተው? ፍርድ እኮ ነው፣ ኖርማል ፍርድ እኮ ነው። ምን የሚያጸጸተው? አላህ ለምን መፈተን አስፈለገው? ፈተነው። ምንድነው ክርክሩ? ምንድነው አሁን አንተ እዚህ ላይ ፈለግከው? እኔ የጠየቅኩ ዳዊት ከሰው ሚስት ሰለሞንን። ኦልራይት ለማንኛውም አንዴ ተፍሲሩን ክፈችልኝ። ምንድነው የምትሮጠው? ዝም ብለህ ቆይ፣ ተረጋጋ እስኪ። ቆይ ተረጋጋ አንተ ራስህ። ስለምን በጎች ነው የሚያወራው? እነማን ናቸው ወደሱ የገቡት? የምታውቀው ነገር የለም። ምክንያቱም ቁርአናችሁ አንዴ ትስቃለህ እንዴ? እኔ አንተም በሆነ እኮ አፍሬ ሽምቅቅ ብዬ እጠፋ ነበረ። ቁርአናችሁ ከመጽሐፍ ቅዱስ ሲኮርጅ ታሪክ አይወስድም። በጎች የሚለው ወሰደ፣ ተከራካሪዎች የሚለው ወሰደ። ቆይ አዳምጥ። ወሰን ኃላፊ የሚለው ወሰደ፣
ተፍሲሮች መጣው ከቁርአን ለማስማማት ይጠሩልሃል። አውሽ ቆይ አይደክም ራንዴ ይታዘባሉ እኮ ኢብኑ አባስና አንድ ጃለሌንን አንብቢው 22 22 በቂ ስለሆነ ጃለሌንን አንድ አንብቢውና ኦኬ when they enter upon David ከሚለው ጀምረሽ ቀጥ የተወሰነ አንብቢው። ኦኬ ቆይ እስኪ ቆይ ምን ፈልገህ ነው? ቆይ አዳምጪ። እሺ ምን ያ when they enter upon David ወደ ዴቪድ ወይ ወደ ዳዊት በገቡ ጊዜ and he was frightened by them በእነሱ ፈርቶ ነበረ። and they said do not fear we are two disciples አትፍራ ወደ አንተ መጥተናል። some say that this mean two groups ይህ ማለት ሁለት ሰዎች ወይም ሁለት ግሩፖች ማለት ሁለት ቡድኖች in order to agree with a plural person ይላል። እሺ other says ሌሎቹ ምን ያሉት two individuals ወይም ሁለት ሰዎች ማለት ነው with a plural person actually denoting this two Al-Qassam may refer to one or more individual. These two were angels who had come in the form of two disciples. የመጡት ሁለት መላእክቶች ናቸው ተከራካሪ ሆነው ማለት ነው። Between whom there was supposed to have occurred the situation mentioned. እሺ በመካከላቸው የተፈጠረው ነገር ሲጠቅሱ ማለት ነው። But only hypothetically. In order to alert David, ዳውድ ምን ሊያሳውቁት ፈልገዋል? Peace be upon him to what he had done. ስለፈጸመው ነገር ሊያሳውቁት መጡ። He had 99 women but desired the woman of a man who had only her and no other. 99 ሴቶች ኖረውት እሱ ግን አንድ ሴትን ከሌላ ሰው ሴትን ተመኘ ይላል። He Daud had married her and consummated the marriage. ዳውድም እሷን አገባትም ከሷ ጋራም ግንኙነት ፈጸመ ማለት ነው። One of us has infringed upon the right of other. እሺ so judge justly. በአንዳችን በትክክል ፍረድ አሉት። Between us and do not transgress. እንዳትስት በመካከላችን ፍርድን አስቀምጥ። ይበቃናል፣ ሰዓት እየደረሰ ነው። ዳዊት ስንት ሚስት ነበረው? 99 ቧሪ 52 42ን ክፈችልኝ። 99 ሚስት ያለው ዳዊት አንድ ሚስት ያለውን ምን አደረገ? ነጥቆ አገባ። እውቀት ስለሌለ አገባ ማለት ነው። ከዛ እስኪ አንዱ ላይ እናወራ። አንተ ሰውዬ አንዱ ላይ እናወራ። ቆይ እስኪ እዚህ ላይ እናወራ። ቆይ አንተ እኮ ያመጣው እኮ ነው። ምንም የምታውቀው ነገር እኮ ስለሌለ ነው። አይደለም እኔ እየታዘብኩ ነው እንጂ ምንድነው የታዘብከኝ? እሺ ቀጥል። አላህ ምስክሬ ነው። አንተ የኔን ሩብ ያህል እውቀት የለህም፣ ግን እየታዘብኩ ነው። መጀመሪያ እሺ እንዲህ ነው የሚባለው። ዳዊት ወይም ደግሞ ነብዩላህ ዳውድ አለይሂ ሰላም 99 ሚስት ነበሩ። አንዷን አያት፣ ወደዳት፣ ባሏን ፊት ለፊት ጦር ግንባር ላይ ያደረገ፣ እንዲገደል አደረገ፣ አገባት አገባት። ከዛ በኋላ ግን ምንድነው እያለ ያለው? ይሄንን የተባረከ የዳዊት የዘር ግንድ ብሎ እነ ሰለሞንን ከዛ በኋላ ደግሞ የተባረከውን ንጹህ የሆነውን ኢየሱስ ክርስቶስን ከዚህ ደም ወጣ ብሎ ቁርአን አይገልጽም። ኦኬ ዳዊት የተረገመ ነው። ዳዊት የተረገመ ነው ለናንተ። አረ ልጨርስ። ኖ እኛ ያውላችሁ አንድ ነገር እናምናለን። አዳምጥ። እኛ አንድ ነገር እናምናለን። ዳዊት ኃጢአት ሰርቶ ነበረው? ያው ሰርቷል። ንስሐ ገብቷል። የቀደም አሳይቻችኋለሁ። አልቅሶ አፈር ድሜ አብልቶት እግዚአብሔር እንደውም በአንተ ምክንያት እኔ እሰደባለሁ አለው። ያው ጀነራል መጥቶ እየሰደበ ነው አሁን እግዚአብሔርን። እንዴት እንደዚህ ብሎ ይላል እያለ አሁንም እየተሳደበ ነው ጀነራል። አዳም ትንቢቱ ሲፈጸም በአንተው እያሳየው ነው። እኔንማ እንደዚህ አንተ ሻርሙጣ ልጅ ነህ፣ ግን ሃይማኖትህን እምነትህን በቃ የሙጣ ልጅ ላለመሆን ምን ማስረጃ ስለሌለ ከስር ምን በቃ ይበቃል። ወይ ወልድ ነገር ኤኒዌይስ በእንቅልፍ ሰዓት ደግሞ ስድብ ልጠጣ እንደ ቤተሰቤን እንዳሰድብ እንደ እናንተ ሰዎች እና አይበቃችሁም? አይበቃንም? አላችሁ ፕሪንሰስ ቢኒ፣ ሀያት፣ ሙሉቀን፣ ቤላ ዛሬ ረጅም ሰዓት ቆያል።
ግን እፎይ ትዕግስትህን በጣም ነው የማደንቅልህ። እጄን እየበላኝ ነበርና በጣም እየተናደድኩ ነበር። እውነት የሚለው ሲያጣ ተሳድቦ ይውጣ ሱና ነው። አረ ጌታን እውነት በቃ አለ አይደለ ትዕግስት ትችላለህ። እውነት ቀጥልበት፣ እንደዚህ አንጀታቸውን ብላ ነው። ይሄን ነው ማለት አይ ያለ ቢኒ ያለ ሙሉቃን ቢኒ የለም መሰለኝ የሉም። እንቅልፍ ሰዓት ነው እናንተ ሰዎች። ቤላ ሀያት በሉ ውረዱ፣ ከቤቴ ውረዱ። እሺ በለ ደህና ደር። ይበቃል፣ ሰዓትም ስለሄደ ደህና ደሩ። በቅዱ ብላችሁ እሺ ተኝተዋል። ቤቴ ላይ ሆነው ማለት ነው። ቤቴ መጥተው ተኝተዋል። ጉድ እኮ ነው፣ ጉድ እኮ ነው። እፎይሲ እንደዚህ ቆንጆ ነው እንዴ? በመሐመድ ጊዜ ብኖር እንዴት ነው እሱ? በመሐመድ ጊዜ ብኖር የጦር መሪ ነበር መሆነው ወይስ ምንድን ነው መሆነው? እንደ አቡ ሁሬራ መቼም ድንጋይ ይያል አይደለም ለመሐመድ ካካ ሲል ጥቂቱ የሚጠርግበት። አቡ ሁሬራ የድመቶች አባት ማለት ነው። እና መሐመድ በአንድ ቀን 9 ሴቶች እንደሚገናኝ 11 ሴቶች እንደሚገናኝ የሚጠርቀው አቡ ሁሬራ ነው። መሐመድ ካካ ሲል ቂጡን መጥረጊያ ቁጭ ያለበት ድንጋይ ይዞለት የሚሄደው አቡ ሁሬራ ነው። እና ምን እንደሚያስቀኝ ታውቃላችሁ? አቡ ሁሬራ መጨረሻ ላይ ማግባት ስላልቻለ በቃ እኔ አልቻልኩም፣ ስሜቴን ብልቴን ልቁረጠው እንዳለ እና ይህንን ሰውዬ ይመስል እኔ በሱ መመሰል አልፈልግም። 3 ዓመት ነው ምናምን ነው እንትን ያለው እና ቂጡን ድንጋይ መጥረጊያ ያዞት የሚዞር ነው። ሐዲስ ብዙ ያስተላለፈው እሱ ነው። ይቆጥራል ቁጭ ብሎ ማለት ነው። ነብዩ ዛሬ 11 ሴቶች ጋር ሄዷል ይላል፣ 9 ሴቶች ጋር ይላል። ቂጡን ዛሬ በድንጋይ ነው በኩበት ይዤለት ሄድኩ ይላል። ኩበቱ ወረወረብኝ ይላል። ያሳዝነኛል። አቡ ሁሬራ ድንጋይ ይዤለት ሄድኩኝ፣ ድንጋይ ፈልግ ያጣውና ኩበት ይዤለት ሲሄድ ኩበቱን ወረወረውና ይሄ ወንድሞቻችሁ ምግብ የጂኒ ነው በዚህ አልጠርግም አለኝ ይላል። ይመቸው በቃ እና የሌለ ፈታም ያደርጋችሁ እና እንደ አቡ ሁሬራማ አይደለ ነው። መጨረሻ ላይ በቃ ቆራጣው ከፈለክ ብልትህን አለው። ማግባት አልችልም እና በጣም እየተቸገርኩ ነው ሲለው ቆራጣው በቃ ብልትህን ከፈለክ አላህ የጻፈው ይሆናል አለ። ብቆርጠው ምተው አላህ ከቀደረው ከሁለት አንዱ ነው የሚሆነው፣ ወይም መቁረጥ ወይም አንተ እንደፈለክ። ስለዚህ ብቆርጠውም አላህ ቀድሮት ነው፣ ብትወውም አላህ ቀድሮት ነው። ሰው የፈለከውን አድርግ እና ደህና ደሩ። ለማንኛውም